የዮናታን ልጅ ይሄ ብላቴና ከጀርባዋ ወድቆ እጅና እግሩ ሽባ ሆኖ እንስሳት አውሬ በሚመላለስበት ሰዎች የሌላቸው ሰዎች የሚወድቁበት በሰዎች የተረሱ ሰዎች በሚገኙበት ሎዶባር በሚባል ስፍራ ጥላው ሄዳለች። ምዕራፍ 4 ታሪኩ እዚህ ጋር ያበቃል። ከቃሉ ጋር ናችሁ? ምዕራፍ 4 ላይ ያለው ታሪክ እዚህ ጋር ያበቃል። ምዕራፍ 5 ላይ ይሄ ታሪክ የለም። ምዕራፍ 6 ላይ የለም። ምዕራፍ 7ም የለም። ምዕራፍ 8ም ይሄ ታሪክ የለም። ምዕራፍ 9 ላይ ታሪኩን እንዲህ ሲል ይጀምራል። ዳዊትም ጦርነቱን በፈጸመ ጊዜ በቤተ መንግስቱ ትልቅ ግብዣን አደረገ ይላል። ከ27ቱም ሀገር ሹማምንቱን ጠራ። ፍሪዳው ይቆረጣል፣ የወይን ጠጁ ተደባልቆ ይጠጣል። ተድላ ደስታ ሆነ። እግዚአብሔር በክንዱ ስለተገለጠለት ኃይል ዳዊት እያመሰገነ እየበሉ እየጠጡ ሳለ ለሹማምንቱ አንድ ጥያቄ አቀረበ። ማን ነው እሱ? ደህና መሻችሁ። ማን ነው እሱ? ጆሮአችሁን ወደዚህና ጥያቄ አቀረበ። ምን ብሎ? እንደው ከሳኦል ቤት የተረፈ ለዘር የቀረ የተረሳ የሳኦልን ርስት የማወርሰው አንድ የተረሳ ሰው የለምን ብሎ ጠየቀ። ይሄንን ማን አሳሰበው? ንገሩኛ። እግዚአብሔር አሳሰበው። ያን ጊዜ ከሹማምንቱ መካከል አንድ ወታደር ንጉሥ 1000 ዓመት ንገስ፣ ጦርነቱ ብርቱ ሰልፍ ነበረ፣ ሳኦል ከነ ልጁ ከነ ዮናታን ሞተ። ለዮናታን ግን አንድ ልጅ ነበረው፣ እሱንም ለሞግዚት ሰጠ። በጦርነቱ በተቃለቀለ ጊዜ እሱ ሲሞት ሞግዚቱ ልጁን በጀርባዋ አዝላ ሩጫ ስትጀምር ከጀርባዋ ላይ ወደቀ፣ እጅና እግሩ ሽባ ሆነ። ሎዶባር በሚባል ስፍራ እንደጣለችው እንደወደቀ ብዙ ሰው ረስቶት ብዙ ሰው የዘነጋው በዛ ቦታ ላይ ይሄ ምስኪን ልጅ ወድቋል አለ። ሂዱና አምጡት አላቸው። ሂዱና ምን በሉት? አምጡት አላቸው። ያኔ የነበረው ኦርቶዶክሳውያን ሄደው ሎዶባር ከሚባል ስፍራ ላይ የዮናታን ልጅ ከነቃሬዛው ተሸክመውት መጡ። በልባችን ጉልበት ስንመጣ በፊቱ ስንሰግድ የእግዚአብሔር ወዳጆች የከፋው ስማችን ይቀየራል። የተደራደፈው ማንነታችን ይነጻል። ታሪካችን ይለወጣል። አዎ ከዚህ በኋላ እስራኤል ብያለሁ አለው። ለዚህ ነው በእኔ ዘንድ ምን ያላልክ ትሆናለህ አለው። ንገሩኝ፣ ምን ያላልክ ትሆናለህ? ያልተረሳ። እግዚአብሔር አይረሳም። መኑ ያመሰገናቸው ዛሬ የረሳናቸው፣ ትላንት ያከበርናቸው ዛሬ ያዋረድናቸው፣ ትላንት ያቀፍናቸው ዛሬ የገፋናቸው ብዙ ሰዎች አሉ። በዚሁ ልክ ደግሞ ትላንት ያቀፉን ዛሬ የገፉን፣ ትላንት ያስታወሱን ዛሬ የረሱን፣ ትላንት የቀረቡን ዛሬ የራቁን ብዙ ሰዎች አሉ። እግዚአብሔርን የተውንበት ዘመን ብዙ ነው። እግዚአብሔርን መርሳት ማለት ወንድምህን መዘንጋት ነው። እግዚአብሔርን መርሳት ማለት ላንተ የተከፈለውን ዋጋ መጣል ነው። ለኛ የተከፈለልን ዋጋ በአንደበታችን ተናግረን በህሊናችን መርምረን የምንደርስበት አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ይትባረክ እግዚአብሔር አምላከ አበዊነ በቸርነቱ በምህረቱ በዘላለማዊ ጥባቆቱና መግቦቱ ሳይለየን በእድሜያችንም ላይ ይችን ቀን ተጨማሪ ሰጥቶ ዛሬም በአጸደ መቅደሱ ሰብስቦ ዘላለማዊ ስሙን እንድናመሰግነው የረዳን
በዘመናችን ላይ ተጨማሪ ቀን የሰጠን የአባቶቻችን የቅዱሳን አምላክ እግዚአብሔር ያክብራችሁ። ከፍ በሉ እስቲ። አረፍ በሉሽ። አሁን አረፍ በሉ ሁላችሁም በክብር። እድሜ ለንስሐ ዘመን ለፍስሐ የጨመረልን የቅዱሳን አምላክ ልዑለ ባህሪ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ተነግሮም ስለማያልቀው ፍቅሩ ስሙ ከምድር እስከ አርያም በፍጥረት ሁሉ አንደበት ዘወትር የከበረና የተመሰገነ ይሁን። እጅግ የተወደዱና የተከበሩ አባታችን መላከመዊ መምህር መሰረት ሞላ የዚህ ታላቅና ታሪካዊ ቤተክርስቲያን ዋና አስተዳዳሪና የዚህ ቅዱስ ሕዝብ ጠባቂ ክቡር መምህራችን ሊቀ ስዩማን መምህር ኃይለ መለኮት ስዩም የዚህ ታላቅ ደብር ዋና ጸሐፊ ክቡር ሊቀ ሕሩያን መምህር ሽታዬ ጥላዬ ሽታዬ የዚህ ታላቅ ደብር የስብከተ ወንጌል ክፍል መምሪያ ዋና ኃላፊ ክቡር ልሳነ ጳውሎስ መምህር ምስክር የአንቀጸ ምሕረት ቅድስት ኪዳነ ምሕረት ቤተክርስቲያን ካቴድራል የስብከተ ወንጌል ክፍል መምሪያ ዋና ኃላፊ ክቡራን መምህራን ወንጌል አበው ካህናት ላይካነ ምስጢር ወንድሞች ዲያቆናት የሰንበት ትምህርት ቤት ወጣቶች ዝማሪያን በዚህ በተቀደሰው ስፍራ የእግዚአብሔር የአምላካችንን ዘላለማዊ ቃሉን መለኮታዊ ሐሳቡን ሽታችሁ በማደሪያው በቅድስናው ስፍራ ከአራቱም አቅጣጫ የተገኛችሁ ኦርቶዶክሳውያን ወገኖቻችን፣ እናቶች፣ አባቶች፣ እህቶች፣ ወንድሞች የጌታችን የመድኃኒታችን የኢየሱስ ክርስቶስ የመንግስቱ ምሳሌ የሆናችሁ ሕፃናት በወደደንና ባፈቀረን እስከ ሞት ድረስ ራሱን አሳልፎ በሰጠን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል እንደምን ከረማችሁ? እግዚአብሔር ይመስገን በሉ። እንደምን ከረማችሁ? እንደምን ዋላችሁ? እንደምን አመሻችሁ? በቀን ጥባቆቱ በአምላክነት ቸርነቱ ያልተለየን በበደላችንና በኃጢአታችን ምክንያት ፈጥሮ ያላጠፋን እድሜ ለንስሐ ዘመን ለፍስሐ የጨመረልን የአባቶቻችን የቅዱሳን አምላክ ልዑለ ባህሪ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ተነግሮም ስለማያልቀው ፍቅሩ ስሙ ከምድር እስከ አርያም በፍጥረት ሁሉ አንደበት ዘወትር የከበረና የተመሰገነ ይሁን። እናታችን አማላጃችን መልካሙን ዘመን ያየንባት ተስፋችን የኃጢአትን ባህር ከፍለን የተሻገርንባት ድልድያችን ስለማዳኑ ሥራ የምንነጋገርባት ድንቅ ቋንቋችን የአባቶቻችን ጥዑም ዜማ የሰማይታት አክሊላቸው የደናግል መመኪያቸው የመላእክት እህታቸው የሁላችን እናት እመብዙኃን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም እናታችን ምስጋና ይድረሳት። ይልቁኑም ስንጠራው ከዓይን ጥቅሻ ፈጥኖ የሚደርስልን መልአከ ምክሩ መጋቤ ብሉይ ገናናው መልአክ ቅዱስ ሚካኤል ምስጋና ይድረሰው። እንኳን አደረሳችሁ አደረሰን። አመስግኑት እግዚአብሔርን። አዎ በዓለ ንግሥ ላይ ስለዋላችሁ ደክሟችኋል፣ ፀሐይ መጥቷችኋል። አሁንም እንዲሁ ምስጋና ላይ ነው የቆያችሁት። እስቲ አንድ ጊዜ ምስጋናውን ጨምሩት። እግዚአብሔር ምስጋናችንን ይቀበልልን። የዛሬ ዓመት ሰው ይበለን፣ ከቁጥር አያጉድለን። በሃይማኖታችን ያጸናን፣ በምግባር ያቀናን። እግዚአብሔር እንደረዳን መጠን ባለችን ጥቂት ደቂቃ የእግዚአብሔር የአምላካችንን ዘላለማዊ ቃሉን መለኮታዊ ሐሳቡን እግዚአብሔር ይናገረናል። እኛም ባሪያዎቹ በማስተዋል ሆነን እንሰማለን። ልጆቼ ሆይ ትምህርቴን ስሙ፣
ጠቢባንም ሁኑ ቸል አትበሉ። ዕለት ዕለት በደጄ መግቢያ የሚተጋ የደጄንም ምሕረት የሚጠብቅ የሚረግጥ እርሱ ምስጉን ነው። እኔን ያገኘ ሕይወትን ያገኛል፣ እኔን ያጣ ራሱን ይጎዳል። የሚጠሉኝ ሁሉ ሞትን ይወዳሉ ነውና የሚልን እግዚአብሔር ሲናገርን በማስተዋል እንድንሰማው ውሳጣዊ የልቦናችንን ጆሮ ይክፈትልን፣ ምስጢሩን ጥበቡን ይግለጥልን። ሰው ለጆሮ ይናገራል፣ እግዚአብሔር ለልባችን ይነግረናል። የሚያሳርፈውን ዘላለማዊ ቃሉን እግዚአብሔር ይምከረን። እግዚአብሔር እንደረዳን መጠን ለዛሬ የምንነጋገርበት የመጽሐፍ ቅዱስ ክፍል ሐሳብ የሚሆነው በትንቢተ ኢሳይያስ ምዕራፍ 44 ቁጥር 22 ላይ እንዲህ ተብሎ የተጻፈ ቃል አለ። በእኔ ዘንድ ያልተረሳህ ትሆናለህ። በእኔ ዘንድ ያልተረሳህ ትሆናለህ። እስቲ ይህንን ቃል በሉት። በእኔ ዘንድ በሉላችሁ። ያልተረሳህ ትሆናለህ። ትንቢተ ኢሳይያስ በሉ ምዕራፍ 44 ከቁጥር 21 እስከ 24። አዎ ያዕቆብ ሆይ አንተ እስራኤል ባሪያዬ ነህና ይህንንም አስብ። ሰርቼሃለሁ፣ እኔ አንተም የኔ ባሪያዬ ነህ። እስራኤል ሆይ በእኔ ዘንድ ያልተረሳ ትሆናለህ። መተላለፍህን እንደ ደመና ኃጢአትህንም እንደ ጭጋግ ደምስሼዋለሁ። ተቤዥቼሃለሁ፣ ወደ እኔ ተመለስ። ሰማያት ሆይ እግዚአብሔር አድርጎታልና ዘምሮ። እግዚአብሔር ያዕቆብን ተቤዥቶታልና በእስራኤል ዘንድ ይከብራልና። አንተ የምድር ጥልቅ ሆይ ጩህ። እናንተ ተራሮች ሆይ በእናንተ ያለ ዱር ሁሉ ዛፍ ሁሉ እልል ይበል። ከማኅፀን የሠራህ የሚቤዥህ እግዚአብሔር እንዲህ ይላል፣ በእኔ ዘንድ ያልተረሳህ ትሆናለህ ይላል። በእኔ ዘንድ ምን ያላልክ ትሆናለህ? ይህ ቃል የተነገረው ለይስሐቅ ልጅ እስራኤል ተብሎ ለተጠራው ለብዙዎች አባት ለያዕቆብ የተነገረ የእግዚአብሔር ቃል ነው። ዛሬም እስራኤል ዘነፍስ ተብለን ለተጠራ ነው ለኔና ለናንተ እግዚአብሔር እንዲህ ይለናል። ይልቁንም ኦርቶዶክሳውያን የዚህ የትምህርት መሰረታዊ ሐሳብና ዓላማ ሁላችንም በየክፍለ ዘመናችን እንደምናየው የምናጉረመርም እንጂ የምናመሰግን ጠፍተናል። የእግዚአብሔር ልጆች ጠላታችን ዲያብሎስ እግዚአብሔር የሰጠንን ሳይሆን በምድር ላይ ያጣነውን እያሳየን ለምስጋና ሳይሆን ለምሬት ተዳርገናል። እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል፣ እግዚአብሔር ከኔ ርቋል፣ እግዚአብሔር እኔን ፍጥሩን ዘንግቶኛል የምንል ዛሬ እግዚአብሔር ለቃሉ የታመነ አምላክ ነውና በእኔ ዘንድ ያልተረሳህ ያልተረሳሽ ያልተረሳችሁ ትሆናላችሁ ይለናል። ክብርና ምስጋና ለስሙ ይሁን። አመስግኑት። ምናልባትም አንድ ነገር እናስተውል። ሰው ቢረሳን ማን ያስታውሰናል? ንገሩኝ እስቲ። ሰው ቢጥለን እግዚአብሔር ያነሳናል። ሰው ቢገፋን እግዚአብሔር ይደግፈናል። አዎ እግዚአብሔር አይረሳንም፣ እግዚአብሔር አይጥለንም። ሰው ሊገፋን ይችላል፣ ሰው ሊረሳን ይችላል። ትላንትናም እኛ በሕይወታችን ለዛሬ መድረሳችን ምክንያት የሆኑ የሕይወታችን ምዕራፍ ላይ ጥቂት ነገር አሻራ የጣሉትን ሰዎች ትላንት በዘመኑ ያመሰገናቸው ዛሬ የረሳናቸው፣ ትላንት ያከበርናቸው ዛሬ ያዋረድናቸው፣ ትላንት ያቀፍናቸው ዛሬ የገፋናቸው ብዙ ሰዎች አሉ። በዚሁ ልክ ደግሞ ትላንት ያቀፉን ዛሬ የገፉን፣ ትላንት ያስታወሱን ዛሬ የረሱን፣ ትላንት የቀረቡን ዛሬ የራቁን ብዙ ሰዎች አሉ። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 33
ቁጥር 12 ላይ እንዲህ ይላል፣ እንደ ሞተ ሰው ከልብ ተረሳው ይላል። እንደ ሞተ ሰው ከምን ተረሳው? ከልብ ተረሳው ይላል። እንደ ሞተ ሰው የሞተን ሰው በዕለቱ ልናስታውሰው እንችላለን። ዓመትና መንፈቅ ባስቆጠረን ጊዜ ግን እንደ ትላንትናው አይደለም ሐሳባችን። እንደ ሞተ ሰው ከሰው እንደተለየ ሰው ወደ መቃብር እንደገባ ከምድር እንደተመሳሰለ ሰው ከልብ ተረሳው አለ። የእግዚአብሔር ልጆች የማይረሳን የማይተውን እግዚአብሔር ብቻ ነው። ለመሆኑ አንድ ጥያቄ ልጠይቅና ወደ ትምህርታችን መሰረታዊ ሐሳብ እንመጣለን። ከጊዜው ከሰዓቱ አኳያ ፈጠን እያልኩ ነው የምናገረው። እናንተም ጊዜውን ሰዓቱን ያማከለ እንደሆነ ተገንዝባችሁ ቃሉን እግር በእግር እንድትከታተሉ በታላቅ አክብሮት አሳስባለሁ። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሆን። እስቲ አንድ ጥያቄ ልጠይቃችሁ። እግዚአብሔር ነው እኛን የረሳን ወይስ እኛንን እግዚአብሔርን የረሳ ነው? አይደለም፣ እንዲሁ መልሱልኝ። እኛንን እግዚአብሔርን የረሳ ነው ወይስ እግዚአብሔር ነው እኛን የረሳን? ንገሩኝ እስቲ ወላጆች፣ ሕፃናት ዝም በሉ። ወላጆች ንገሩኝ፣ ወንድሞች እህቶች፣ እግዚአብሔር ነው እኛን የረሳን ወይስ እኛንን እግዚአብሔርን የረሳ ነው? እኛንን እግዚአብሔርን የረሳ ነው ወይስ እግዚአብሔር ነው እኛን የረሳን? መልሱልኝ። ቀላል ጥያቄ እኮ ነው። አትናገሩም እንዴ? እንዴ አራትሽ ኮርመሙ። ማን ነው እግዚአብሔርን የረሳው? ንገሩኛ። እውነት እኮ ነው። እግዚአብሔርማ እንዳረሳን ትላንትናን አሳልፎ ዛሬ ላይ ያደረሰን። እግዚአብሔርማ እንዳረሳን የእግዚአብሔር ልጆች ደቂቃውን ወደ ሰዓት ቀይሮ ሰዓቱን ወደ ዕለት፣ ዕለቱን ወደ ሳምንት፣ ሳምንቱን ወደ ወራት፣ ወራቱን ወደ ዘመን፣ ወደ አዝማናት ቀይሮ ዘመንን በአዝማናት ሲተካ አይተናል። እግዚአብሔርማ እንዳረሳን የእግዚአብሔር ልጆች በዝናብ አብቅሎ በፀሐይ አብስሎ በንፋስ አለምልሞ ሲመግበን አስተዋልን። የእግዚአብሔር ልጆች እኛንን እግዚአብሔርን የረሳ ነው፣ እኛንን እግዚአብሔርን የተው ነው። እንዲህ ይለናል በቃሉ በትንቢተ ኤርምያስ ምዕራፍ 2 ቁጥር 32 ላይ ስትመለከቱ ቆንጆ ሴት ጌጧን ሙሽራይቱስ ዝርግፍ ጌጧን መዋቢያዋን ትረሳ ዘንድ ትችላለችን ይልና ሕዝቤ ግን ላልተቆጠረ ወራት እኔን ረስቶኛል ይላል። ሕዝቤ ግን ላልተቆጠረ ወራት እኔን ትቶኛል፣ እኔን ረስቶኛል። እንደውም በዚሁ በኦሪት ዘዳግም ምዕራፍ 8 ቁጥር 33 ላይ ስትመለከቱ የፈጠረህን አምላክህን የወለደህንም እግዚአብሔርን ረሳኸው አለ። የፈጠረህን አምላክህን የወለደህንም እግዚአብሔርን ረሳኸው። እግዚአብሔርን የተውንበት ዘመን ብዙ ነው። እግዚአብሔርን መርሳት ማለት ወንድምህን መዘንጋት ነው። እግዚአብሔርን መርሳት ማለት ላንተ የተከፈለውን ዋጋ መጣል ነው። ለኛ የተከፈለልን ዋጋ በአንደበታችን ተናግረን በህሊናችን መርምረን የምንደርስበት አይደለም። ፍቅሩ ልክ የሌለው ፍቅር የእግዚአብሔር ወዳጆች ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማንም የለም ተብሎ እንደተጻፈው ፍቅሩን በንግግር ሳይሆን በተግባር የገለጠ አምላክ ነው። ይህንን ነው መጽሐፍ የሚነግረን። እግዚአብሔርን እንደረሳን እንደዘነጋ ነው ነቢዩ ሲናገር። አዎ ቆንጆ ሴት ጌጧን ሙሽራይቱስ ዝርግፍ ጌጧን ትረሳ ዘንድ ትችላለችን? ሕዝቤ ግን ላልተቆጠረ ወራት እኔን ረስቶኛል አለ። አዎ የዛሬው ዕለት በጠዋቱ በዚህ አውደ ምሕረት ላይ በከበሩ ሊቃውንት ሲነገር የነበረው ታላቁ በዓል የእስራኤላውያን
ነፃነት ነው። የእግዚአብሔር ማዳን ነው። ባህር ከፍሎ መና አዝንሞ በሰባት ታላላቅ አምደ ብርሃን እየመራ ወደ ተስፋይቱ ምድር ወደ ምድረ ርስት ከነዓን እንዲጓዙ ከባርነት ነፃ ሲያወጣቸው የእግዚአብሔር ልጆች በስነ ፍጥረት ደረጃ ማንም እስካሁን ያላደረገውን ማንም የማይሞክረውን ውሃን እንደ ግድግዳ አቁሞ በወገኖቹን በውሃ መካከል አሳልፋቸው። ነቢየ እግዚአብሔር ቅዱስ ዳዊት ስለዚህ ነገር ሲናገር በመዝሙረ ዳዊት መዝሙር 105 ከቁጥር 1 ጀምሮ እግዚአብሔር ለወገኖቻችን ለእስራኤል ዘሥጋ ያደረገውን ማዳን ያደረገውን ትድግናውን በተናገረበት አንቀጽ ላይ የእግዚአብሔር ልጆች ሕዝቡን በቀስታ መራቸው። ከሚከተላቸው አለት ላይ ውሃ አፍልቆ አጠጣቸው። ጠላቶቻቸው ሲያስጨንቋቸው ከፈርዖን ቀንበር ነፃ አወጣቸው። ራሔል ስለ ልጆቿ መጽናናት ያጣችበትን ዘመን እስክትረሳ ድረስ የእግዚአብሔርን ማዳን በሕይወቷ አረጋገጠች። የእግዚአብሔር ልጆች ባህር ከፍሎ መና አዝንሞ ከሚከተላቸው አለት ላይ ውሃ አፍልቆ ሲያጠጣቸው ጠላቶቻቸውን ግብፃውያንን በባህረ ኤርትራ አሰጠማቸው። ባህሩን እንደተሻገሩ የሙሴ እህት ማርያም ከበሮን አንስታ ለእግዚአብሔር ክብር ዘመረች ይላል። ለማን ክብር ዘመረች? አቤት! ያዳናቸውን አምላክ በዝማሬ አመሰገኑት። ከበሮን ይዘው እልል እያሉ ንሴብሖ ለእግዚአብሔር እያሉ ዘመሩ ካለ በኋላ ቁጥር 13 ላይ ስትመለከቱ ፈጥነውም ያዳናቸውን አምላክ ረሱት ይላል። ፈጥነውም ማንን ረሱት? እግዚአብሔርን ረሱት። ከፈርዖን ቀንበር ነፃ ወጣቸው እስራኤል ዘሥጋን። እስራኤል ዘነፍስ የተባልነውን ደግሞ ከዲያብሎስ ግዞት ነፃ ወጣን። ከሞት ግዞት የሞትን ባህር አሻገርን። ፈጥነው ግን ረሱት ይላል መዝሙረ ዳዊት መዝሙር 105 ቁጥር 13 ላይ። ኦርቶዶክሳውያን አንድ ነገር እናስተውል። እግዚአብሔርን መርሳት በዘመናችን ዋጋ ያስከፍለናል። እኔ አይደለሁም መጽሐፉ ነው የሚነግረን። አዎ ያ የእግዚአብሔር ወዳጅ የተባለው እግዚአብሔር ወዳጄ ይለዋል ጻድቁ ኢዮብን። ኢዮብ ሲጽፍ እንዲህ ይለናል። መጽሐፈ ኢዮብ ምዕራፍ 8 ቁጥር 13 ላይ እንዲህ ይላል፣ በውኑ ደንገል ረግረግ ውሃ በሌለበት ስፍራ ሊበቅል ይችላልን አለ። ደንገል ታውቃላችሁ? ረግረግ ሐይቅ ዳርቻ የሚበቅል ቄጤማ የሚመስል ወፍራም የቄጤማ አይነት ነው። ግዙፍ ነው። ከዚህ ከደንገል ይሄ ደንገል ጥቅም አለው፣ ብዙ አገልግሎት ይሰጣል። ከዛ መካከል ከአንዱ ሐይቅ ዳርቻ ወደ አንዱ ሐይቅ ዳርቻ እንዲሻገሩ ታንኳ ይሰሩበታል። ከደንገል የሚሰራ ታንኳ አለ። ይሄ ብቻ አይደለም፣ ደንገል በውሃ ላይ ይንሳፈፋል፣ ጊዜ ይወስዳል፣ ቀናት ይቆያል፣ በውሃ ላይ ይንሳፈፋል። ኦሪት ዘጸአት ምዕራፍ 3 ስትመለከቱ የሙሴ እናት ሙሴን ከደንገል ሳጥን አዘጋጅታ ውስጥና ውጭውን በቅጥራ ለቅልቃ በሳጥን ውስጥ አድርጋ ሙሴን በባህር ላይ ለቀቀችው አይደለም የሚለው መጽሐፍ። ከደንገል የሚሰራ ታንኳ አለ። ይሄ ደንገል አንድ ሰው ይችላል። ተለቅ ተደርጎ ከተሰራ ደግሞ ሁለት ሰው ያኖራል። አንዱ በቀኝ አንዱ በግራ እየቀዘፈ ከሐይቅ ዳርቻ ወደ ሐይቅ ዳርቻ አሳ ያሰግራሉ። የዕለት ጉርሳቸውን የዓመት ልብሳቸውን ያገኛሉ። እንዳልኳችሁ ከ8 እስከ 11 ቀን ድረስ አገልግሎት ይሰጣል። ከ5 እስከ 7 ድረስ ኪሎ ይጭናል። ከዛ በላይ ከሆነ ራሱ ደንገሉ ውሃ ይስብና ይሰጥማል። ይሄ ደንገል የሚበቅለው ረግረግ ውሃ ባለበት ስፍራ ላይ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በውኑ ደንገል
ረግረግ ውሃ በሌለበት ስፍራ ሊበቅል ይችላልን አለ። አዎ ይልና ድንገት ሊበቅል ይችላል አለ። ድንገት ምን ሊል ይችላል? ግን ምንድነው? ድንገት ነው የሚበቅለው። በምንድነው? በድንገት ሊበቅል ይችላል። ረግረግ ውሃ በሌለበት ስፍራ ሊበቅል ይችላል። ድንገት ሊበቅል ይችላል። ነገር ግን ይልና ከእጽዋት ሁሉ ቀድሞ ይደርቃል አለ። ከእጽዋት ሁሉ ምን ይላል? ቀድሞ ይደርቃል። ምን በሌለበት ቦታ ስለበቀለ? ረግረግ ውሃ በሌለበት ቦታ ስለበቀለ። እግዚአብሔርን የሚረሱ ሰዎች ፍጻሜያቸው ይሄ ነው አለ። እግዚአብሔርን የሚረሱ ሰዎች ፍጻሜያቸው እንዲህ ነው አለ። ድንገት ረግረግ በሌለበት ስፍራ የበቀለው ደንገል ከእጽዋት ሁሉ ቀድሞ እንደሚደርቅ ይናገርና እግዚአብሔርን የሚረሱ ሰዎች ፍጻሜያቸው እንዲህ ነው ይላል። እንዲህ ከመሆን ማን ይጠብቀን? ማን ይጠብቀን? ስለዚህ እግዚአብሔርን የረሳነው እኛ ነን። እግዚአብሔር አይጥልንም። እግዚአብሔር አይዘነጋንም። እግዚአብሔር አይተውንም። እንዳታጉረመርሙ እንዳይመስላችሁ የጠላታችሁን የዲያብሎስን ዱካ እየተከተላችሁ ከእግዚአብሔር ከቤተ መቅደሱ የምትሸሹበትን የምታማርሩበትን የምታለቅሱበትን እግዚአብሔር ትቶኛል የምትሉበትን አንደበት ይሰጣችኋል። እግዚአብሔርን የምትሰሙበትን ጆሮ ይነፍጋችኋል። የእግዚአብሔር ልጆች እግዚአብሔር አይተውንም። እንዲህ ተብሎ ነው የተጻፈው። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 14 ላይ እንዲህ የሚል ቃል አለ። ጽዮን ግን እግዚአብሔር ረስቶኛል አለች ይላል። ማን አለ? ጽዮን ግን ማን ትቶኛል አለች? እግዚአብሔር ረስቶኛል አለች። በውኑ ሴት ከማኅፀኗ የተወለደውን ልጇን እስከማትራራ ድረስ ትረሳ ዘንድ ትችላለችን ይላል። በውኑ ሴት ከማኅፀኗ የተወለደውን ልጇን እስከማትራራ ድረስ ትረሳ ዘንድ ትችላለችን አለ። እናቶች ልጆቻችሁን ትረሳላችሁ? ንገሩኝ እስቲ። ኧረ መልስ የለም። ምንድነው ጉዳዩ? እየጨነቀኝ ነው። ልጆቻችሁን ትረሳላችሁ ሆይ? አትረሱም። ልጇን የምትረሳ እናት የለችም። ልጁን የሚረሳ አባት የለም። ልጁ ምንም በደለኛ ቢሆን፣ ወንጀለኛ ቢሆን፣ ቀማኛ ቢሆን፣ ዘራፊ ቢሆን፣ ሽፍታ ቢሆን ለእናቱ ልጇ ነው፣ ለአባቱም ልጇ ነው። ልጅ ነው። ምንም ኃጢአተኞች ብንሆን፣ ምንም በደለኞች ብንሆን ለማን ልጆቹ ነን? ንገሩኝ እስቲ። ለእግዚአብሔር ልጆቹ ነን። ለዚህ ነው እናት ከማኅፀኗ የተወለደው ልጇን እስከማትራራ ድረስ ትረሳ ዘንድ ትችላለችን ካለ በኋላ እኔ ግን እላችኋለሁ ለዘላለም አልረሳችሁም ይላል። ክብርና ምስጋና ለስሙ ይሁን። እኔ ለዘላለም ምን አልላችሁ? ንገሩኝ እስቲ። እግዚአብሔር አይረሳንም። እግዚአብሔር አይጥልንም። የእግዚአብሔር ወዳጆች ካቀረቀርንበት ቀና የምንልበት ቀን ይመጣል። ቀና ብለን ቀንን የጠበቅንበትን ቀን እግዚአብሔር ይሰጣል። ያዘኑ ያለቀሱ አይኖች እንባቸው ይታበሳል። እግዚአብሔር እንዲህ ነው። የተቆረጠን ነገር መቀጠል ይችላል። ታስታውሳላችሁ፣ ይህ ቃል የተነገረለት ያዕቆብ ወይንም እስራኤል የብዙዎች አባት አድርጌ ሾሜሃለሁ፣ ከዚህ በኋላ ያዕቆብ አትባልም እስራኤል ብዬሃለሁ፣ ኃጢአትህን እንደ ደመና በደልህንም እንደ ጭጋግ ደምስሼዋለሁ፣ በእኔ ዘንድ ያልተረሳ ትሆናለህ ሲለው እግዚአብሔር የማይጠፋውን ቃል ኪዳን ለያዕቆብ ገባለት። አስቀድሞ ግን ያዕቆብ ከወንድሙ ከኤሳው ጋር ከናቱ ከርብቃ ማኅፀን ከመወለዱ ቀድሞ ርብቃ እግዚአብሔር እንዲያስባት፣ እግዚአብሔር እንዲጎበኛት፣
ይስሐቅ ስለ ሚስቱ ስለ ርብቃ በእግዚአብሔር ፊት ደጋግሞ ይቆም ነበር። ስለ ሚስቱ ስለ ርብቃ የእግዚአብሔርን ፍቃድ ይጠይቃል። ከወገቡ ፍሬን ከማህፀኗ ልጅን እንዲሰጠው እግዚአብሔርን አብዝቶ በፊቱ እየቆመ ይጠይቃል። ዛሬም ኦርቶዶክሳውያን ባሎች ስለ ሚስቶቻችሁ በእግዚአብሔር ፊት ቆሙ። ስለ ልጆቻችሁ ቆሙ። ሚስቶች ስለ ባሎቻችሁ በእግዚአብሔር ፊት ቆሙ። በሰላም ወጥቶ መግባት፣ ተኝቶ መንቃት፣ ዘርቶ ማጨድ፣ በትኖ መሰብሰብ ማን ሲፈቅድ ነው? እግዚአብሔር ሲፈቅድ ነው። በእግዚአብሔር ፊት እንቆም፣ እንተሳሰብ። የበረታ የደከመውን ያስበው። በእግዚአብሔር ፊት የምንቆምበት ዘመን ነው። ስለ ሀገራችን ስለ ኢትዮጵያ ስለ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በእግዚአብሔር ፊት እንቆም። ይስሐቅ አብዝቶ ስለ ሚስቱ ስለ ርብቃ በማን ፊት ቆመ? አንድ እየጠየቀ እግዚአብሔር በርብቃ ማኅፀን ሁለቱን ልጆች አኖረ፣ ያዕቆብንና ኤሳውን። እግዚአብሔር ይችላል አይችልም? ይችላል አይችልም? አመስግኑት እስቲ ሁላችሁ። አንድ እየጠየቀ እግዚአብሔር ሁለት ነገርን ሰጠው። በርብቃ ማኅፀን ያዕቆብና ኤሳው ተገኙ። ልብ በሉ። እዚህ ጋር ግን አንድ ነገር እናስተውል። በርብቃ ማኅፀን የተገኙት ያዕቆብና ኤሳው በእናታቸው ማኅፀን እርስ በርስ ምን ይሉ ነበር ነው የሚለው መጽሐፍ? ይገፋፉ ነበረ። እርስ በርስ ምን ይሉ ነበረ? ይገፋፉ ነበረ። የእናታቸው ማኅፀን የበላችሁ ሳይጫናቸው፣ የጠጣችሁ ሳይጎረብጣቸው፣ ያሉበት ከተማ ሳይጠባቸው ያዕቆብና ኤሳው በእናታቸው ማኅፀን ምን ይሉ ነበረ? ይገፋፉ ነበረ። ዛሬም ርብቃ ኢትዮጵያ ወንድም ወንድሙን የሚገፋበት ዘመን፣ ርብቃ ቤተክርስቲያን ትንሹ ትልቁን የሚያሳድድበት፣ ትንሹ ለትልቁ የማይታዘዝበት፣ ትልቁ ለትንሹ የማያዝንበት ዘመን፣ ርብቃ ኢትዮጵያ ወንድም ወንድሙን የሚገፋበት፣ ሳይጠበን የምንበላው ሳናጣ የምንጠጣው ሳናጣ በሶስት ወር ዝናብ ዓመቱን ሙሉ እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ በንፋስ አለምልሞ እየመገበን መገፋፋታችን በዝቷል። እውነት ሐሰት ተናገሩ። እውነት ሐሰት? የሚቻቻለውን መንፈስ እግዚአብሔር ለሁላችንም ያድለን። የምንተዛዘንበትን ፍቅር እግዚአብሔር ለሁላችንም ይስጠን። ሳይጎድልብን የጎደለብን፣ ሳናጣ ያጣን፣ ሳንቸገር የተቸገርን፣ አዎ የሌላውን ዓለም እየተመለከትን እንደሌላው ለመሆን የራሳችንን የቆጡን አውርድ ብላ የብብቷን እንደተባለው የእግዚአብሔር ልጆች ታሪካችን ወደዚህ እያዘነበለ ነው። እግዚአብሔር ይታደገን። ታዲያ ያዕቆብ ከወንድሙ ከእናቱ ማኅፀን ሲወጣ የወንድሙን ተረከዝ ይዞ ወጣ። የስሙ ትርጓሜም ተረከዝ ያዥ ማለት ነው። እዛ ኦሪት ዘጸአት ኦሪት ዘፍጥረት ምዕራፍ 31 ላይ ስትመለከቱ ያዕቆብም ከዕለታት በአንድ ቀን እንዲህ አለ። ከሞት ላዳነኝ አምላክ፣ በስደቴ ዘመን ለጎበኘኝ፣ ክብርና ሞገስ ለሆነኝ ለአባቶቼ አምላክ ኑ ወደ ቤቴል ተራራ እንውጣ፣ ከሞት ያዳነኝን አምላክ መስዋዕት ሰውተን እናክብረው፣ የማይጠቅማችሁን አሸንክታባችሁን ሁሉ ጣሉ ብሎ ተከተሉኝ ብሎ ወደ ቤቴል ተራራ ወጣ። በቤቴል ተራራ ላይ የማይጠቅመውን ጥሎ የሚበጀውን ይዞ ለሕያው አምላክ ለአባቶቹ ለአብርሃም ለይስሐቅ አምላክ መስዋዕት ሊሰዋ ወጣ ይላል ያዕቆብ። መሰዊያውን ሰርቶ መስዋዕቱንም አቀረበ። እግዚአብሔርም የያዕቆብን መስዋዕት ተቀበለ። ከዚህ በኋላ ስምህ ያዕቆብ አይደለም እስራኤል ብያለሁ ብሎ ስሙን ቀየረው። ክብርና ምስጋና ለስሙ ይሁን። ዛሬ በልባችን ጉልበት ስንመጣ በፊቱ ስንሰግድ የእግዚአብሔር ወዳጆች የከፋው ስማችን ይቀየራል። የተደራደፈው ማንነታችን ይነጻል። ታሪካችን ይለወጣል። አዎ
ከዚህ በኋላ እስራኤል ብዬሃለሁ አለው። ለዚህ ነው በእኔ ዘንድ ምን ያላልክ ትሆናለህ አለው። ንገሩኝ፣ ምን ያላልክ ትሆናለህ? ያልተረሳ። እግዚአብሔር አይረሳም። አንድ የመጽሐፍ ቅዱስ ክፍል ልበላችሁና ትምህርቴን ላጠቃል። በዚህ በሁለተኛ ሳሙኤል ምዕራፍ 4 ከቁጥር 1 ጀምሮ የምናገኘው ታሪክ ነው። ባጭሩ ነው የምነግራችሁ። ዳዊትም በንግስናው ዘመን ከቤተ ሳኦል ጋር ጦርነት እንደገጠመ መጽሐፍ ቅዱሱ ይነግረናል። በጦርነቱ ሰዓት የእግዚአብሔር ክንድ ከዳዊት ጋር ነበር ይላል። የማን ክንድ? አቤት፣ ከማን ጋር ነበረ? አዎ፣ እግዚአብሔር ከሁላችን ጋር ይሁን። የኛ ጠላት ዲያብሎስ ስንደክም የማይደክም ስናንቀላፋ የማያንቀላፋው ጠላታችን ዲያብሎስን ድል የምናደርግበት መንፈሳዊ ኃይሉን ማን ያድለን? እግዚአብሔር ለሁላችንም ይስጠን። እና የእግዚአብሔር ክንድ ከዳዊት ጋር ነበረ። ከሳኦል ቤት የተሰለፉ ብዙ ሺህ ሰራዊት በዳዊት ፊት ረገፉ። ሳኦልም ሞተ ይላል። ማን ሞተ? ሳኦልም ሞተ። ጦርነቱ በረታ። የሳኦል ቤት ተፈታ። ያን ጊዜ የሳኦል ልጅ ዮናታን የተባለው በጦርነቱ ተሰለፈ። ለዮናታን አንድ ልጅ ነበረው ይላል። ሜምቤ ቦስቴ ይለዋል። የእግዚአብሔር ልጆች እዚሁ ሁለተኛ ሳሙኤል ምዕራፍ 4 ከቁጥር 1 ጀምረን የምናገኘው ታሪክ ነው። ታዲያ ሳኦል በጦርነቱ ከመሰለፉ አስቀድሞ ልጁን ለሞግዚት ይሰጣል። ወደ ጦርነቱ ሜዳም እንደተቀላቀለ ሳኦልም ዮናታንም ሞተ ይላል። አባቱን ተከትሎ ሞተ። ያኔ በከተማይቱ የተነሳውን ጦርነት ለማምለጥ የዮናታንን ልጅ ያዘለችው ሞግዚት ሩጫ ስትጀምር ጦርነቱ ሲበረታ ልጁ ከጀርባዋ ወድቆ እጁና እግሩ ሽባ ሆነ ይላል። ከቃሉ ጋር ናቸው። ያኔ ነው ከወደቀበት አንስታ ጦርነቱን ለማምለጥ ሩጫ ጀመረች። ከፊቷም ባለው መንደር ሎዶባር በሚባል ስፍራ ያንን እጅና እግሩ ሽባ የሆነውን የዮናታንን ልጅ በዛ አኖራው ጦርነቱን ሽሽት ሮጠች። የዮናታን ልጅ ይሄ ብላቴና ከጀርባዋ ወድቆ እጅና እግሩ ሽባ ሆኖ እንስሳት አውሬ በሚመላለስበት ሰዎች የሌላቸው ሰዎች የሚወድቁበት በሰዎች የተረሱ ሰዎች በሚገኙበት ሎዶባር በሚባል ስፍራ ጥላው ሄዳለች። ምዕራፍ 4 ታሪኩ እዚህ ጋር ያበቃል። ከቃሉ ጋር ናችሁ። ምዕራፍ 4 ላይ ያለው ታሪክ እዚህ ጋር ያበቃል። ምዕራፍ 5 ላይ ይሄ ታሪክ የለም። ምዕራፍ 6 ላይ የለም። ምዕራፍ 7ም የለም። ምዕራፍ 8ም ይሄ ታሪክ የለም። ምዕራፍ 9 ላይ ታሪኩን እንዲህ ሲል ይጀምራል። ዳዊትም ጦርነቱን በፈጸመ ጊዜ በቤተ መንግስቱ ትልቅ ግብዣን አደረገ ይላል። ከ27ቱም ሀገር ሹማምንቱን ጠራ። ፍሪዳው ይቆረጣል፣ የወይን ጠጁ ተደባልቆ ይጠጣል። ተድላ ደስታ ሆነ። እግዚአብሔር በክንዱ ስለተገለጠለት ኃይል ዳዊት እያመሰገነ እየበሉ እየጠጡ ሳለ ለሹማምንቱ አንድ ጥያቄ አቀረበ። ማን ነው እሱ? ደህና መሻችሁ። ማን ነው እሱ? ጆሮአችሁን ወደዚህ እና ጥያቄ አቀረበ። ምን ብሎ? እንደው ከሳኦል ቤት የተረፈ ለዘር የቀረ የተረሳ የሳኦልን ርስት የማወርሰው አንድ የተረሳ ሰው የለምን ብሎ ጠየቀ። ይሄንን ማን አሳሰበው? ንገሩኛ። እግዚአብሔር አሳሰበው። ያን ጊዜ ከሹማምንቱ መካከል አንድ ወታደር ንጉሥ 1000 ዓመት ንገስ፣ ጦርነቱ ብርቱ ሰልፍ ነበረ፣ ሳኦል ከነ ልጁ ከነ ዮናታን ሞተ፣ ለዮናታን ግን አንድ ልጅ ነበረው፣ እሱንም ለሞግዚት ሰጠ፣
በጦርነቱ በተቃለቀለ ጊዜ እሱ ሲሞት ሞግዚቱ ልጁን በጀርባዋ አዝላ ሩጫ ስትጀምር ከጀርባዋ ላይ ወደቀ። እጅና እግሩ ሽባ ሆነ። ሎዶባር በሚባል ስፍራ እንደጣለችው እንደወደቀ ብዙ ሰው ረስቶት ብዙ ሰው የዘነጋው በዛ ቦታ ላይ ይሄ ምስኪን ልጅ ወድቋል አለ። ሂዱና አምጡት አላቸው። ሂዱና ምን በሉት አምጡት አላቸው። ያኔ የነበረው ኦርቶዶክሳውያን ሄደው ሎዶባር ከሚባል ስፍራ ላይ የዮናታን ልጅ ከነቃሬዛው ተሸክመውት መጡ። አዎ ሰው የቆረጠውን ማን ይቀጥለዋል? ንገሩኝ። ሰው የጣለውን ማን ያነሳዋል? ሰው የረሳውን ማን ያስታውሰዋል? ይልቁኑ እግዚአብሔር ከተወ፣ እግዚአብሔር ከረሳ፣ ይልቁኑ እግዚአብሔር ከጣለ፣ ይልቁኑም እግዚአብሔር ከቆረጠ ማንም አይቀጥልም። እግዚአብሔር ከጣለ ማንም አያነሳም። እግዚአብሔር ካዋረደ ማንም አያከብርም። ሰው የጣለውን እግዚአብሔር ያነሳዋል። ተሸክመው በዳዊት በሰገነቱ ፊት አኖሩት ይላል። ያን ጊዜ ብላቴና እንዲህ ሲል ጠየቀ፣ አቤቱ የተረሳሁትን የወደኩትን ሰው የሌለኝን የተዘነጋሁትን መጠሪያ የሌለኝን እኔን እንዴት አስታወስከኝ አለው። እኔን እንዴት ምን አልከኝ? አቤት 2015 ዓመተ ምህረት ላይ ታሪካችሁ የሌለ 2016 ላይ ታሪካችሁ የሌለ 2017 ላይ ተስፋ ቆርጣችሁ ማምሻው ላይ እግዚአብሔር ደጃችሁን ያንኳኳ ሰዎች እንዴት አስታወስከኝ አላላችሁትም? እንደ ሰው ያማችሁትን እግዚአብሔርን፣ እንደ ሰው ፊታችሁን ያዞራችሁበትን እግዚአብሔርን፣ ይልቁንም ኦርቶዶክሳውያን ቅዱስ ሚካኤል የኔን ቋጠሮ ሳትፈታ የኔን ጥያቄ ሳትመልስ ደጅህ አልደርስም ብላችሁ የነበራችሁ ሰዎች አያችሁት? እግዚአብሔር እንደ ሰው አይደለም። ታሪክን ይቀይራል። ታሪክን ይቀይራል። እንዴት አስታወስከኝ አለው። ያን ጊዜ ንጉሡ ዳዊት ምን አለው? እግዚአብሔር ነው ይሄንን ያደረገልህ አለው። ክብርና ምስጋና ለስሙ ይሁን። ማን አደረገልህ አለው? እግዚአብሔርን ይሄንን አደረገልህ። ከዚህ በኋላ ከኔ ጋር በማዕድ ትቀመጣለህ፣ እንጀራንም ትቆርሳለህ፣ ፍሪዳንም ትቆርጣለህ፣ የወይን ጠጅ ትጠጣለህ፣ የአባቶችህን ርስት እንደገና መልሼ እሰጥሃለሁ፣ ላንተ መጠሪያ ይሁን አለው። ክብርና ምስጋና ለስሙ ይሁን። ለአባቶቻችን የሰጠውን በረከት፣ ለአባቶቻችን የማለላቸውን መሐላ፣ ለአባቶቻችን የገባላቸውን ቃል እግዚአብሔር አይጠፍብን። በእኔ ዘንድ ያልተረሳ ትሆናለህ። እግዚአብሔር ይስጥልኝ።